ሰላም ተመልካቾቻችን እንደምን ቆያችሁ ዛሬ ወደ ዋናው ፕሮግራማችን ከመግባታችን በፊት አንድ መረጃ እናድርሳችሁ ከአመት በፊት የኢንፎርሜሽን መረብ ደህንነት አስተዳደር ሀገራዊ የሆነ የህብረተሰቡን የሳይበር ደህንነት ንቃተ ህሊና ምን ደረጃ ላይ እንዳለ ለማወቅ ጥናት አድርጎ ነበር የጥናቱም ውጤት እንደሚያመላክተው ከሆነ 65% የሚሆኑት ኢትዮጵያውያን ዝቅተኛ የሆነ የሳይበር ደህንነት ንቃተ ህሊና እንዳላቸው የሚያመላክት ነው ይህም ታዲያ በሰፊውና በትብብር መስራት እንዳለብን የሚያመላክት ነው አሁን ወደ ፕሮግራማችን እንለፍ በዓለም ላይ በቀን ከ80 ሚሊዮን በላይ የሳይበር ጥቃቶች ይፈጸማሉ በእነዚህ ጥቃቶችም ሳቢያ በያዝነው የፈረንጆቹ ዓመት መጨረሻ ዓለም ከ10 ትሪሊየን ዶላር በላይ ኪሳራ ታስተናግዳለች የሳይበር ጥቃትን ለመከላከል ሀገራት ፖሊሲዎችንና ህጎችን ቢያወጡም ቴክኖሎጂያቸውን ቢያዘምኑም አንድ ሁሌም ተከፍቶ የሚገኝ የክፍተትን መድፈን ካልተቻለ ሁሌም ዋጋ የሚያስከፍል አንድ የሳይበር ጥቃት ደካማ ጎን አለ እሱም ሰው ነው ቴክኖሎጂዎች ቢዘምኑ ሰው ካልነቃ ካልተጠነቀቀ መልሰው የሚጠልፉት ወደፊት የማያራመዱት ሆነው ያርፋሉ በዓለም ላይ ከሚከሰቱ የሳይበር ጥቃቶች 95% የሚሆኑት የሚከሰቱት በሰው ክፍተት እንደሆነ ጥናቶች ያመላክታሉ ታዲያ ሀገራት ይህንን ችግር ለመቅረፍ ስለ ሳይበር ደህንነት ተቋማትን ሰይመው ባለሙያ መድበው ማህበረሰባቸው ግንዛቤ እንዲያገኝ እያደረጉ ይገኛሉ ታዲያ እነዚህ የግንዛቤ ማስጨበጫ ኃላፊነት ከተሰጣቸው ተቋማት በዘለለ በህግ ካምፓኒዎችና ቴክኖሎጂ መሰረት አድርገው በሚሰሩ ተቋማት እንብዛም የሚሰራ አይደለም በእኛ ሀገርም የሳይበር ደህንነትን ለማረጋገጥ ስለ ሳይበር ጥቃትና መሰል ጉዳዮች ለማህበረሰቡ የሳይበር ደህንነት ስልጠና ለመስጠት በማሰብ ብቅ ካሉ ስታርታፖች አንዱን በዛሬው ፕሮግራማችን እናስቀኛችሁ ጠርጥር የሚል ስያሜ የተሰጠው ይሄው ፕላትፎርም በሰይድ ያሲንና ባልደረቦቹ የተመሰረተ ሲሆን የሳይበር ደህንነት ግንዛቤ ለማስጨበጥ ይሰራል ጠርጥር የሳይበር ደህንነት ጥበቃ እንዲሁም ግንዛቤ መስጫ ፕላትፎርም ነው ሰዎች ራሳቸውን ከሳይበር ደህንነት አንፃር ጥቃት አንፃር እንዴት አድርገው ራሳቸውን መጠበቅ ይችላሉ እንዴት አድርገው አይደንቲፋይ ማድረግ ይችላሉ እንዲሁም እንዴት አድርገው ራሳቸውንም ቤተሰባቸውንም ከግለሰብም ደረጃ አልፎ እንደ ሀገር ራሳችንን እንዴት መጠበቅ እንችላለን የሚለውን ግንዛቤ የሚሰጥ ፕላትፎርም ነው በፕላትፎርሙ ላይ የተለያዩ አይነት ካታጎሪዎች አሉት እነዛን ያማከለና እንደ ዋነኛ ፋይዳው ደግሞ ይሄንን ሴንስ ኦፍ ሴኩሪቲ ወይም ኮንፊደንስ መስጠት ማስቻል ነው ማለት ነው ታዲያ ጠርጥር ፕላትፎርም በውስጡ ሊቃጡ ስለሚችሉ የሳይበር ጥቃት አይነቶች በዝርዝር በማስረዳትና ግለሰቦች ራሳቸውን ብሎም ተቋማቸውን እንዴት ከሳይበር ጥቃት መጠበቅ ይችላሉ የሚለውን በሚገባ ያስረዳል ያው ጠርጥር ያው እንግዲህ እኔም እንደ ሳይበር ሴኩሪቲ አማካሪነት ብዙ ጊዜ የምናየው እንደዚህ አይነት ጥቃቶች ከተፈጸሙ በኋላ ሰዎች ይሄንን ነገር ሲፈጽሙ ወይም ምሳሌ የሆነ ፊሺንግ ሊንክ ክሊክ ካደረጉ በኋላ ጥቃቱ ከደረሰባቸው በኋላ አልጠረጠርኩም ነበርኮ ይሄ ነገር ይሆናል ብዬ አላስብም ነበር የሚለው ተርም የተለመደ ነው እንዳውም በእንግሊዘኛው ይሄ ኩዌስችን ማድረግ ዳውት ማድረግ ወይም ደግሞ ኮሺየስ መሆን በጣም አስፈላጊ እንደሆነ ሁሌ ፕሪች የምናደርገው ነው እንደዚህ አይነት ትሬኒንጎችን ስንሰጥ እንደ ሀገርም ደግሞ በአገራችንም የተለመደ እንደ ምሳሌ አነጋገር እንደ ምሳሌ ያልጠረጠረ ተመነጠረ ጠርጥር ከገንፎም አለው ስንጥር እየተባለ አባቶቻችን ሲነግሩን የነበረ ምን ተጠቀምበት ተርም ነውና ከኛ አላማ ጋር በደንብ አድርጎ ሪዞኔት ያደርጋል ብለን እናስባለን ከዛ አንፃር ነው እንግዲህ ጠርጥር መጠርጠር እንዲሁ በሳይበሩ ስፔስ ላይ በጣም አስፈላጊና ኢምፖርታንት ስለሆነ ማለት ነው ይህም በየጊዜው እየጨመረ የመጣውን ሰዋዊ ክፍተትን ለመቀነስ እንዲሁም ዲጂታላይዜሽን እንደ አብዮት በተስፋፋበት በዚህ ጊዜ የሳይበር ጥቃት ተጋላጭነት መጨመር ለዚህ ፕላትፎርም መመስረት መነሻ ምክንያት ሆኗል ትልቁ ሞቲቭ እንግዲህ በስታቲስቲክ ደረጃ ብናየው ማይምካስት እንግዲህ ባስቀመጠው አንድ ስታቲስቲክስ 95% የሚሆነው የዳታ ብሪች ዲው ቱ ሂውማን ኤረር ነው በሰዎች ቸልተኝነት የሚመጣ
ስለዚህ ሰው ላይ በጣም መስራት እንዳለብን የሚያሳይ ነገር ነው ማለት ነው። እንዳልሽው ደግሞ ኢንሳም እንደ ተቋም ይሄን ነገር ይዞታል። ግን ደግሞ ሳይበር ሴኩሪቲ is a shared responsibility ይባላል። የሁላችንም አይቲ ላይ ወይ የሆነ አካል ላይ ብቻ የምንጠቆምበት አላማ ወይም አንድ ተቋም ብቻ ይሰራዋል ተብሎ የሚታሰብ አይደለም። ስለዚህ እንደ ግለሰብ እንደ ተቋም ሁላችንም ኃላፊነቶች አሉብን። እኛም ደግሞ የራሳችንን የሆነ አስተዋጽኦ ለማድረግ በዚሁ ግንዛቤ ማስጨበጫው ፕላትፎርም ላይ ይሄንን ነገሮች እነዚህን ሐሳቦች ይዘን መተናል ማለት ነው። ስለዚህ ይሄንን ነገር ስናደርግ እንግዲህ ዋነኛው የተለያዩ ኤሌመንቶች አሉ በሳይበር ስፔስ ላይ። እነዚህም ፒፕል ፕሮሰስ ኤንድ ቴክኖሎጂ ይባላሉ። አንዳንድ ጊዜ የተለያዩ ተቋሞች የተለያዩ ቴክኖሎጂ ሊኖራቸው ይችላል ራሳቸውን ሊጠብቁበት የሚያስችሉ የፔሪሜትር ፋየርዋል፣ አንቲቫይረስ፣ ኤምኤፍኤ የተመሳሰሉ ፕሮቴክሽን ሜካኒዝሞች ወይም ቴክኖሎጂዎች አሉ። እንደ ፕሮሰስ ደግሞ አንዳንድ ተቋሞች የራሳቸው የሆነ ኢንሲደንት ሃንድሊንግ ፕሮሰስ የሆነ ችግር የሆነ ጥቃት ሲመጣ የተለያዩ ፕሮሰስ ፕሮሲጀር እንዲሁም ሲስተሞች አሏቸው ማለት ነው። ዋነኛውና ሌላው አንዱ ደግሞ ይሄ the first layer of defense የምንለው ፒፕል ላይ ያተኮረው ነው። ስለዚህ ፒፕል በጣም አስፈላጊ ኤሌመንት በሳይበር ስፔሱ ላይ እነሱ ላይ ደግሞ አዌርነስ ከሌለ የፈለገ ቴክኖሎጂ ቢኖር አንዳንዴ the weakest link የሚባለው ሂውማን ስለሆነ እዛ ላይ መስራት በጣም አስፈላጊ ነው። እዛ ላይ ደግሞ ለመስራት ደግሞ የሁላችንም ርብርብ ወይም ደግሞ ኃላፊነት በጣም አስፈላጊ ነው ማለት ነው። አሁን ላይ ይህ ፕላትፎርም በተለያዩ ዘዴዎች የተለያዩ የማህበረሰባችን ክፍሎችን ስለ ሳይበር ደህንነት ግንዛቤ እንዲይዙ እየሰራ ይገኛል። ትሬኒንጉን እንግዲህ በተለያየ አካል ነው የምንሰጠው፣ ኦንላይንም ኦፍላይንም በእንደዚህ በዌቢናር መልኮችም እንደዚህም ኦንሳይት ትሬኒንጎች አንዳንድ ተቋሞች በአካል መተን ለሰራተኞቻቸው ሊሆን ይችላል ለዲቨሎፐሮቻቸው ግንዛቤ እንድናስጨብጥላቸው ይፈልጋሉ። ይሄንንም የሚያደርጉበት ምክንያት አንዳንድ ጊዜ ይሄ ፌስ ቱ ፌስ የሚባለውን ኢንተራክሽን ስለሚፈልጉትና ለጥያቄዎቻቸውም ጥሩ የሆነ ምላሽ እንዲያገኙ በማለት ማለት ነው። ስለዚህ ይሄንን ግንዛቤ የምንሰጠው አንዱ ለታዳጊ ህፃናት ነው። እንግዲህ የተለመደው ነገር ምንድነው ብዙ ጊዜ እንደ ወላጅ ልጆችን ዝም ለማስባል ሊሆን ይችላል ያለቀሱ ስለሆነ ተብሎ ሞባይል ይሰጣል አይደል? እነዚህ ፍሪ ጌሞች ተሰጥቷቸው ልጆች በሚጫወቱበት ሰዓት የተለያዩ አይነት ትሬቶች አሉ። አንዱ እንግዲህ ምናልባትም ይሄ አድ የምንለው ፖፕ አፖች ናቸው። እነዚህ ፖፕ አፖች ክሊክ ተደርገው ማልዌር ኢንስቶል ከተደረገ እዛ ዲቫይስ ላይ የወላጅ ስልኮች ላይ እነዛ የወላጅ ስልኮች ደግሞ ምናልባትም መስሪያ ቤት ሄደን በምንጠቀምበት ዋይፋይ ኮኔክት አድርገን በምንጠቀምበት የኛ በግለሰብ ደረጃ ያጠፋነው ስህተት ምናልባትም በተቋማችን ላይ የሚመጣውን የኔትወርክ ኮምፕሮማይዝ ሊያስከስት ይችላል። ስለዚህ እንደዚህ አይነት መሰል ትሬኒንጎችን ለወላጆች ለታዳጊ ህፃናት ለትምህርት ቤት ላሉ ዩኒቨርሲቲም ላይ ላሉ እንዲሁም ደግሞ ለሰራተኞች ስፔሲፊካሊ ዴይ ቱ ዴይ ኦፕሬሽናቸው ላይ የኢንተርኔት ሴፍቲ ሀቢታቸው ምን ይመስላል የሚለውን ነገር ማድረግ ዱስ ኤንድ ዶንትስ እያልን መደረግ ያለባቸው ይሄንን ነገር ደግሞ ማድረግ የሌለባቸው እያልን በማስተማር ግንዛቤዎችን እንፈጥራለን። በስተመጨረሻም እንዳልኩሽ ስፔሲፊካሊ ለአፕሊኬሽን ዲቨሎፐሮች ሴኩሪቲ አፕሊኬሽን እንዴት ይጻፋል የነሱም ደግሞ ታርጌት እየሆኑ ስለሆነ ዲቨሎፐሮች እንደ ሰፕላይ ቼን አታክ ሃከሮች አሁን ላይ እነዚህ አጥቂ የምንላቸው አካላት አሁን ላይ ምን ማድረግ ጀምረዋል? ዲቨሎፐሮችን ስፔሲፊካሊ ታርጌት በማድረግ ዲቨሎፐሮቹ በሚያበለጽጉት ኮድ ላይ እንደ ባክዶር የሆኑ ኮዶችን በማስገባት እንግዲህ ለህዝቡ እንዲሰራጩ በማድረግ ስለዚህ ኦቨርኦል ኮምፕሮማይዙን ስሩ ሰፕላይ ቼን ዴቨሎፐሮችን ስፔሲፊክ ታርጌት በማድረግ እያጠቁ ይገኛሉና ዴቨሎፐሮች ምን አይነት ጥንቃቄ ማድረግ አለባቸው? ይሄ ከሴክኤስዲኤልሲ ፕራክቲስ አንፃር እንዲሁም ሴኩሪቲ አፕሊኬሽን ዴቨሎፕ ከመደረግ አንፃር የተለያዩ ስታንዳርዶች አሉ። ኢንተርናሽናሊ ወልናውን የሆኑ ስታንዳርዶች ፍሬምወርኮች አሉ። እነዛን ለዴቨሎፐሮችም ይህንን ግንዛቤ ማስጨበጥ አይደል ሴኩሪቲን አፍተር ቶት ከማድረግ ይልቅ ቀደም ብለን በማስገንዘብ ሊመጣ የሚችለውን የኪሳራ መቀነስ ያስችለናል ማለት ነው። ታዲያ እንብዛም ስለ ሳይበር ደህንነት ስልጠና የሚሰጡ ግንዛቤ የሚፈጥሩ የግል ተቋማት በሌሉበት ሀገራችን እነዚህ መሰል ፕላትፎርሞች መኖራቸው የሳይበር ጥቃትን ለመዋጋት ሌላ አዲስ መንገድ ሆነዋል። ለመሆኑ በሀገራችን ያለው የሳይበር ደህንነት ግንዛቤ እንዴት አገኛችሁት? እንዲሁም ምን መልክ ይዞ ይገኝ ይሆን? ለጠርጥር ፕላትፎርም የቀረበ ሌላ ጥያቄ። በጣም ጥሩ የሆነ አቀባበል አለው። ምንድነው
አሁን ላይ እንደ ኢትዮጵያም ይሄድ ነው ያለው ይሄ ዲጂታል ትራንስፎርሜሽን ኢንተርኮኔክትድ የመሆናችን ነገር ናቹራሊ ደግሞ ይዞት የሚመጣው የሳይበር ስጋት ይኖራል። ስለዚህ ይሄንን ደግሞ ኃላፊነት እንዲወጣ ሰዎች እንዴት ይጠቃሉ የአንድ ሰው መጠቃት ደግሞ ምን ያክል ከራሱ ከቤተሰቡ አልፎ እንደ ሀገር ሊያስቸግረን እና ትልቅ ኪሳራ ውስጥ ሊከተን እንደሚችል በመግለጽ ነው እንግዲህ ይሄንን የሰዎችን አቀባበል ያየንበት ማለት ነው። እንደ ምሳሌም እያሳየን ምሳሌ አሁን የስታክስኔት ማልዌርን ብናስብ ስታክስኔት እንግዲህ የኢራንን ናታንዝ የተባለውን የኒውክሌር ኢንሪችመንት ፋሲሊቲ ያጠቃ ማልዌር ነው አይደል? ይህ ማልዌር አንዱ ዴሊቨሪ ሜካኒዝሙ በዩኤስቢ ድራይቭ ነው። እዛ ትልቅ ሰኪዩር በሆነ ኤሪያ ላይ ይሄንን የመሰለ ማልዌር ዴሊቨር ተደርጎ የኢራንን ሴንትሪፊዩጅ ከጥቅም ውጭ እስከ ማድረግ የሆነው በአንዲት ዩኤስቢ ፕለግ በመደረግ የኢንጂነሪንግ ወርክ ስቴሽኖች ላይ በመደረግ የመጣ ጥቃት ነው። ስለዚህ እነዚህ ጥቃቶች አንዳንድ ጊዜ ምናልባትም እንደ ማህበረሰብ የሳይበር አታክ ሩቅ ሊመስለን ይችላል። ስለዚህ አንዳንድ ጊዜ ይሄ ማይንድ ሴት በተወሰነ መልኩም ማስገንዘብ ራሱን የሆነ ይፈልጋል። አንዳንድ ሰዎች ሩቅ ሊያደርጉት ይችላሉ፣ ግን ሁላችንም ጋር ስልክ እስከያዝን ቁጥር በኢንተርኔት ላይ ራሳችንን ኢንተራክት ባደረግን ቁጥር ሁላችንም ተጋላጭ መሆናቸውን ስለምንገልጽላቸው እንደዚህ አይነት ዩዝ ኬዞችን እየገለጽን ስለምናስረዳቸው ሰዎች አቀባበላቸው ጥሩ ነው። ሬዚስታንስም የለም። ሰዎች እንዴት አድርገህ አንድ ተቋም ወይም ደግሞ አንድ አካል አንድ አጥቂ ሊያጠቃ ይችላል፣ በዚህ መልክ ደግሞ ልታጣው የምትችለው ጥቅም ወይም ደግሞ ኮስት ይሄን ያክል ነው ብለሽ በመታስረጁ ሰዓት ሁሉም በጣም ደስተኛና የራሱን ኃላፊነት ለመወጣት ተዘጋጅቷል ብዬ አስባለሁ። እንደ ሀገርም እንደ ማህበረሰብም ግን ምንድነው ይሄ ኢፈርት በጣም የብዙ ሰዎች ኢፈርት ይፈልጋል። ሁሉም ላይ እንደ ሀገር ከተማውም ላይ ብቻ ሳይሆን በክፍለ ሀገሩም ላይ በገጠሩም ላይ የኢንተርኔት የሞባይል ፔኔትሬሽኑ እየጨመረ ስለሆነ ይሄ ኢኮመርሱም ፔመንት ሰርቪሱም ፊንቴክ አካባቢ ላይ ያሉ ተለያዩ እንቅስቃሴዎችም እየጨመሩ ስለሆነ ይሄንን ለማዳረስ የሁላችንም ኃላፊነት ነው። እኛም በተወሰነ መልኩ የራሳችንን ሼርድ ሪስፖንሲቢሊቲ እየተወጣን ነው ብለን እናስባለን። ታዲያ እነዚህ መሰል ተቋማት የሚሰሯቸው ስራዎች የሳይበር ደህንነትን ለማረጋገጥ ያለው ሰፊ የሆነ ክፍተትን ለመድፈን የራሳቸውን ውጤት ይዞ የሚመጣ ነው። የሳይበር ደህንነት የጋራ ኃላፊነት ነውና ግን አሁንም ብዙ ትኩረት የሚፈልግ ብዙ ስራም የሚጠይቅ ነው። በቂ ነው ብዬ አላምንም። ካለው ከህዝብ ቁጥር አንፃር እንዳልነው ደግሞ ይሄ ፈጣን የሆነው የቴክኖሎጂ አድቫንስመንት ይሄ ደሆል በዛ አራውንድ ኤአይ እና የመሳሰሉት ነገሮች በጣም ፍጥነቱ እየጨመረ በሄደ ቁጥር አይደለም ለሁሉም ለማዳረስ ኢቭን ይሄ አዌርነሱ ደርሶታል ለምትዩም አካልም ተጨማሪ የሆነ አፕዴትድ የሆነ ኢንፎርሜሽን ይፈልጋል። ስለዚህ እንዳልሽው ኢንሳ እንደ ተቋም የሚሰራበት አካሄድ እንዳለ ሆኖ የግል ተቋማትም እንደኛም ስታርታፖች ይህን ነገር ለመደገፍ መነሳት አለባቸው ብዬ አምናለሁ። በጥርጥር ፕላትፎርምና ወደፊት በዚህ ዙሪያ የሚሰሩ ስታርታፖች የሳይበር ደህንነትን ከማረጋገጥ አንጻር ያላቸው ፋይዳ የማይተካ ነው። እንግዲህ ትሬኒንጉን ከምንሰጥበት አንዱ ማሳያ ምንድነው የተለያዩ ቪዲዮ ሪከርድ እያደረግን ጌሚፋይድ በሆነ መልኩ እንዲሁም ደግሞ የተለያዩ የቴክኒኮችን እነዚህ ኤፒቲ ወይም አድቫንስድ ፐርሲስታንት ትሬት የሚባሉት ግሩፖች በምን መልክ ነው አሁን ላይ ዘመናዊ የሆኑ አታክ ቴክኒኮችን እንዴት ይጠቀማሉ እና ራሳችን እንዴት እንጠብቃለን እያልን የምናሳይበት ነው። ይሄ እንግዲህ እንደማሳያ የሚሆነው ኪውአር ኮድ ነው። ኪውአር ኮድ እንደ ቴክኖሎጂ እንግዲህ የምንጠቀምበት ስፔሻሊ ከኮቪድ በኋላ በጣም የምንገለገልበት ቴክኖሎጂ ነው። ግን አሁን ላይ አታከሮች ምን እያደረጉ ነው? ኪውአር ኮድንም ሰዎችን ማሊሺየስ የሆነ ኪውአር ኮድ ስካን እያደረጉ ስልኮቻቸውን እንዴት ኮምፕሮማይዝ እንደሚያደርጉ ለማሳየት የተሰራ ዲሞንስትሬሽን ነው። አሁን እንደምታዩት ይሄ የምታዩት አፕሊኬሽን ፍሪ ኢሜጅ ኢንሃንሰር ኤንድ ኢሜጅ አፕስኬለር ይላል። ብዙ ጊዜ ይሄ የተለመደ ነው። ሰዎች ይሄ ለፎቶ ፊልተር ምናምን እየተባሉ የምናወርዳቸው አፕሊኬሽኖች ምን ያህል ተጋላጭ እንደሚያደርጉን የሚያሳይ ነው። እዚህ ጋር የምታዩት የአታከሩ ሲስተም ነው። አታከሮች ቤዚካሊ የፈለጉትን ያክል ምሳሌ ካሜራም ሊሆን ይችላል፣ ማይክሮፎን፣ ኮንታክት እንደ ዲፔንዲንግ ኦን ዘ ሞቲቭ ኦፍ ዘ አታከር የፈለጉትን ነገር ሴትአፕ ካደረጉ በኋላ ቪክቲም ወይም ደግሞ እኛ እንደ ተጋላጭ ምሳሌ እችን ኪውአር ኮድ ስካን በምናደርግበት ሰዓት ብዙን ጊዜ የተለመደ ነገር አፕሊኬሽኖች ምንድነው they would like to access the camera different permissions ይፈልጋሉ። ካሜራ አክሰስ ማድረግ ይፈልጋሉ፣
ይሄን ነገር አክሰስ ማድረግ ፈልጋለሁ ይሉናል። እኛ ደግሞ ባለመጠርጠር ነገሮችን ሁሌ ሁለት ጊዜ ባለማሰብ እሺ በምንልበት ሰዓት እንደምታዩት አሁን እዚህ ጋር አታከሩ የኛን ፕራይቬሲ ቤዚካሊ የሆነ ኢሜጅ ፎቶዎች በማንሳት ወደ አታከሩ ኮንትሮል ሲስተም ይልካል ማለት ነው። ስለዚህ እያንዳንዳችን የምናደርጋቸው አንዳንድ ኢንተራክሽኖች ኢንተርኔት ላይ ከጥንቃቄ ጋር መሆን አለበት። ይሄንንና መሰል ፕራክቲካል የሆኑ ዲሞንስትሬሽኖችን ለተቋሞች ለግለሰቦች እንሰጣለን ማለት ነው። እንዴት አድርገው ደግሞ ራሳቸውን መከላከል አለባቸው የሚሉ ነገሮች እናስተምራለን ማለት ነው።